ባልታመን ዲሽ ወደ ሌላ ሀገር ልሂድ እንዴ? ወደ ውጭ ሀገር ምናምን ትሄጃለሽ? አየር ትቀይሪያለሽ? እኔ ትንሽ እዚህ ጋር ናፍቀሽኛል እኮ ቀን አጠገብሽ ሆኜ የለ እንደዚህ ተኝቼ ማሳጅ የምደረገው ነገር ክጄሻለሁ እንዴ? እንደዚህ ከሆነ ክጄሻለሁ። በአንድ ቀለበስከኝ። አንተ ለሊት እኮ አንተን ብቻ እያስጨነቀኝ ነው። አስጨነቅኩሽ አይደል? እና አልረጋጋ። አንደኛ ያለውበትን ቦታ ዝም ብላችሁ ባክግራውንዴን አይታችሁ እንሰትም አለ ብዙ ነገሮችም ካሉ ያው ወደ ቡታጀራ ተመልሻለሁ፣ ወደ ጉራጌ ተመልሻለሁ። እና የተመለስኩበት ምክንያት አንደኛ ያው እናቴም እየደወለች ስታስጨንቀኝ በቃ ለምን ሰርፕራይዝ ድንገት ነው የመጣሁት። አልዋሻችሁም፣ ለማዘርም አልነገርኳትም። ድንገት ነው የመጣሁት። ዛሬ ግን ሰርፕራይዝ እናረጋታለን። ሌላውም ደግሞ ትንሽ ቆይቼ ደግሞ በቀጣይ ቪዲዮ ለየት ያለ ነገር ለእናንተ አቀርበላችኋለሁ። በቃ እናንተም ደስ ይላችኋል ብዬ አስባለሁ። ይህንን ነገር ደግሞ ሳደርግ ከራሴ ጋር ተማክሬ በጣም አስቤበት ራሴ የወሰንኩት ውሳኔ ነው እና ቀጣይ ላይ ደግሞ መጥቼ የምነግራችሁ ነገር እናንተንም እኔንም ውፋ ያስብላል ብዬ አስባለሁ። ያው ብዙዎቻችሁ እንደተጨነቃችሁ አውቃለሁ። ማርክ ያላችሁ በጣም ብዙ ነገር እያላችሁኝ እንደሆነ በነገራችን ላይ እስከ ዛሬ የነበረው ማርክ ማንም አያውቀው። ማርክ በጣም ለሴት ልጅ ታውቃላችሁ፣ ሩታና አብርሽ እንኳን እንትን ሲል ከሩታ ጎን እንትን ቆሙ፣ አይዞሽ ለምን እንደዚህ ታደርጋለህ የሚል ነው። ያው ነገሮች አንዳንዴ ስሜታዊ ስትሆኑ የምናደርገውን ነገር አናውቅም። ግን ደግሞ በስሜት የምናደርገው ነገር እኛ ራሳችንን ሳይሆን ከኛ አልፎ እኛን ለእኛ የሚፈልጉን እናት አለ፣ አባት አለ፣ እኛን የሚወዱ ሰዎች አሉ። ብዙ ሰዎች ናቸው የሚጎዱት እና ማርክ ላይ ዛሬ ላይ እንደዚህ ሆኖ በማየቴ በጣም ደስ ይላል። ምክንያቱም በነገራችን ሁላችንም እኛ የራሳችን የሆነ ነገር ለምን ያህል ሆነ የምንላለን እንጂ እግዚአብሔር የጻፈልንን ነው የምንኖረው ማለት ነው። ማንኛውም ሰው እግዚአብሔር የጻፈለትን ነው የሚኖረው እና ውድ ቤተሰቦቼ ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ዛሬ እንግዲህ ማርክ ስንጠብቀው ነበር። ምን ተፈጥሮ ነው ምናምን እያላችሁ ነበር ነው ውድ ቤተሰቦች ብዙዎቻችሁ። ይኸው ማርክ ዛሬ ደስ በሚል ሁኔታ ከእናቱ ጋር ተገናኝቷል ማለት ነው። እናቱ ሰርፕራይዝ አድርጓታል ማለት ነው እና በጣም ደስ የሚል ነው ማለት ከዛ ሙሉ ወጥቶ ዛሬ ላይ እንደዚህ ስላየሁት እኔ በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። ምክንያቱም ከሚያደርጋቸው አንጻሮች የሆነ ነገር ቢፈጠር ገባችሁ፣ ገና ወጣት ነው፣ ገና ብዙ ነገር የሚጠበቅብን ነው። ለእናቱ ደግሞ በጣም ያስፈልጋልና ለማንኛውም እስኪ ውድ ቤተሰቦቼ ደስ የሚል ነገር ነው ዛሬ የምናየው። አይ ነው መጀመሪያው እንመለስና እስቲ እሷንም ደስተኛ እናርጋት፣ ከሀዘን ከጭንቀት እናስወጣትና ሁሌ በእኛ ጉዳይ እንደተጨነቀች ነው፣ ሁሌ በእኛ ጉዳይ እንዳዘነች ነው እና ያንን ሳቋን ደስታዋን እንመለሰላት። ያው ደስተኛ ትሆናለች ብዬ አስባለሁ። ከኔ ጋር ያው እኔን አጠገቧ ብቻ ስላገኘች ደስተኛ ያረጋታል ብዬ አስባለሁ እና ከኔ ጋር ፋ ዝንጥላለን። በኩንታል ወይስ አሁንም በኪሎ ነው የምገዛው? ኧረ በኩንታል። በፊት እኮ በ1000 ብር ነው 4 ኩንታል መወስደው የነበረው። ስንት ኪሎ ይሆናል? በቃኝ። ምንድን ነው ከመጣ ቆይቷል። አክስትም ጎረቤትም አንድ ሴትዮ አለች 3 ኪሎ አለ። እሺ እንትንስ ኦሞ ስንት ኪሎ? 5 ኪሎ 3 ኪሎ 5 ኪሎ 3 ኪሎ ምንድን ነው ይሄ? ሌላ የለም። ይሄ ስንት ነው? ነጭ ተወዳደር ስትለብስ እሷ ኧረ እንትን ነው የሚመቻት የሆነ እንደሱ ኖ እንደዚህ ነው ያስ ይሄ ነው በቃሽ። ይሄ አንድ ሳሙና 5 ላርጎ ያስፈልጋትም ላርጎ። እሺ ከሰደካ ይቀርጽ ለቅባት ዛሬ ለከሰር ነው መሰለኝ። እሺ እሺ ዘይት እና ዛሬ ዘይት ጀሚ እኔ እንትን በሬ አልገደልኩም ባይሆን ሻይ ቅጠል አንድ ሁለት ይደዝላል። ሻይ ቅጠል ሁለት ሻይ ቅጠል አለ። አሁን ለራሴ መውሰድ ጀመርኩ።
እኔም ያስፈልገኛል እንዴ አንድ ይሄ ለራሴ ይበቃኛል። በቃ ሂሳብ ሰራልኝ። አይዞ 10,000 ብር እንግዲህ 10,000 ብር መጥቶብናል። አካውንት ነገር ገዝተን ወደ ቤት እየሄድን ነው። ምንም የምታውቀው ነገር የለም። አግኝታኝም በነገራችን ላይ ጉራጌዎች ማለት ቤተሰቦቻቸው በጣም ሲሄዱ የሆነ ነገር ይዘው ምናምን ይዘው ነው እና እናት ምንም ባትይዙ በጣም ደስ ይላታል። በተለይ ከዛ ነገር ብቶ እሱ ሄዱ እንደዚህ ሲያስደስት በጣም ነው ደስ የሚላት እናቱ ማለት ነው። በጣም የሆነ ነገር እንዳልላችሁ የሆነ አግኝታኝ የሆነ ነገር እፈልጋለሁ የሆነ ነገር አምጣልኝ እንደዚህ ብትለኝ ደስ ይለኝ ነበር። ግን በቃ ያስፈልጋታል ብዬ ያሰብኳቸውን እቃዎች ናቸው የያዝኩት እና ያው ልጆች ትናንሾች ልጆች ስላሉ ለእነሱ ምናምን ላርጉ ሳሙና ኦሞ ምናምን ነገር እሱ ነው በቃ ሊያደክማት የሚችለው እና ሌላው ደግሞ ቡና ነው። ያው ብዙ ጊዜ ቡና ነው የምጠጣው እና ዘይት የሚያስፈልገው ዋና ብዬ ቤት አስቤዛ ተብሎ የሚታሰበውን ነገር ነው የገዛሁት እንጂ አሁን ደውዬ ምን ላምጣልሽ ምናምን ያው እናቶች ታውቋቸዋላችሁ ምን ላምጣልሽ ብላት ምንም በቃ አንተን ብቻ ነው ፈልገው ነው እንደምትለኝ እርግጠኛ ነኝ። ደውዬ እንኳን ባሰማችሁ እንደዛ ነው የምትለኝ። ያው እናቱ የምታውቁት ነገር አለ። እናቴ ምን ላምጣልሽ ምን ትፈልጊያለሽ እንኳን ብላችሁ የሆነ ብትሉ እኔ አንተን ብቻ በቃ የሆነ ነገር ቀለል ያለ የሆነ ቡና ነገር ይዘህና የሆነ ነገር ይዘህና ነው እንጂ የሚሉት እንደዚህ አሁን ይሄ ነገር ጎሏል ብለው በፍጹም ጉድለታቸውን አይናገሩም። እና እኔ ጎላል ብዬ ያሰብኩትን ነው ይዤ እየሄድኩኝ ያለሁት። ትንሽ ከራሴም ጋር ሳልሆን እሷንም ችላ ብያት ነበረ። በቃ በእኔ ጉዳይ እሷም ተጨንቃ ነበረ እና ያ ከዛ ወጥታ በቃ እኔም አሁን እንዴት ነህ ምናምን ብላ ብትጠይቀኝ ደህና እንደሆንኩኝ ላሳያት ነው የምፈልገው። ምንም በቃ የተፈጠረው ነገር እንኳን ተፈጠረ የሆነው ነገር እንኳን ሆነ ብዬ ያለውን ነገር ነው ለእሷ ማሳወቅ የምፈልገው። እንግዲህ በነገራችን ላይ ሁሉም ነገር ተመስገን ብላችሁ ካላለፋችሁ ምንም ነገር ሊያልፍ አይችልም እና ተመስገን ብለው ማሳለፍ መልካም ነው። እዛ በር ላይ ስንደርስ ደግሞ እንጀምርላችኋለን እንዴት እንደምትቀበለኝ። ቤተሰቦች ድምፄን ቀየር ይምላል። ብዙ ቤቶች ሰላም ናችሁ? አልምልም ማትሞት ብዬ ይቅር ባልታመን ቀልድ የለም በምዬ እውነት ያንሳለን ቀልድ የለም በምዬ እውነት ያንሳለን። ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ማን መስሎሽ ነበር? ያው ድምጽ ተቀይሯል። እንዴት ነሽ? ይሄ ዕቃ ይገባ። ከየት ነው የምትበጣው? ካለሁበት። እንዴት ነሽ? አለሽልኝ? ሁሉ ሰላም አለን እግዚአብሔር ይመስገን። እስኪ ቁጭ በይ። በስመ አብ ፀሐዩ ያቃጥላል አይደል? ጋሽም መላጣ አልነበረም። እኔ አሁን ደግሞ ይኸውላችሁ እኔ በአባቴ ቤተሰብ ነው የወጣሁት። ለምን አትሉም? መላጣ የለም በአባቴ ቤተሰብ። ክጅሻለሁ እንዴ? እንደዚህ ከሆነ ክጅሻለሁ። በአንድ ቀለበስከኝ እንዴ? ጸጉሬ እንዴት ነሽ? ስልክ ስትደውይ እኮ ያላነሳሁት። ደህና ነች። እንዴት ነች? ደህና ነች። ጤና እግዚአብሔር ይመስገን። አንቺ ደህና ነሽ? ደህና ነኝ ይመስገን። ያው ዝም ብለሽ ስትደውይ አስጨነቅሽኝና በቃ ወደዚህ መጣሁ እኮ። በቃ ታዲያ ጭንቀቱ ቀን ተሌሊት እኮ አንተን ብቻ እያስጨነቀኝ ነው።
አስጨነቅኩሽ አይደል? እና አልረጋጋ አልክ እኮ ብትረጋ ወተት ቅቤ ይወጣዋል ነው የተባለው። አሁን ተረጋግቼ አይደል የተቀመጥኩት? ምን ይመስልሻል? አሁን አልተረጋጋሁም ትመስላለህ፣ ግን ፊቴ እንዳለ ተበላሽቶልሽ። ምንድን ነው ይሄ? ፊቴ አትንኪ። ወይኔ እውነት ምንድን ነው የወጣበት? እኔ እንጃ። ፊቴ እንዳለ ተበላሽ። በዚህ በኩል እንዳለ በዚህ በኩል ያው ፊቴ ምናምን ጉርምስና በአዲስ ሰው መጣ። እኔ እንጃ። ኧረ ይሄ ጉርምስና ነው እናቴ። ይሄው ግንባሬ አባቴ ልበል። አሁን እኮ በነገራችን ላይ ደውዬ ምን ላምጣልሽ ብልሽ ምንድን ነበር የምትይኝ? ደውዬ ምን ላምጣልሽ ብልሽ ምን ትይኛለሽ? ቡና እነግራቸዋለሁ። ማርያምን እኔ መጀመሪያ ነው ያልኳቸው። ደውዬ ምን ላምጣልሽ ብላ ቡና ብቻ ነው የምትለኝ እና አንተን ነው ፈልገህ ነው የምትለኝ ብያለሁ። እና ውዶቼ ዛሬ ማርክ እንደዚህ ስላየ ነው የእውነት እኔ በጣም ነው ደስ ያለኝ። ምክንያቱም ከዛ ሙሉ ቅጡ ዛሬ ላይ በቃ ምክንያቱም ፈጣሪ ያለው ነው እንጂ እኛ ባልነው ጭራሽ ምንም የሚሆን ነገር የለም። የእውነት ነው የምላችሁ እና እግዚአብሔር በፈቀደው ነው የሚሆነው። በተለይ ለእናቱ በጣም ያስፈልጋል ማርክ።